ነው ያው ባሌ ገበሬ ነው። እኔ ደግሞ ምንድነኝ የቤት እመቤት። እንዴ ቤት እመቤት ነው የሚባለው ይሆን? ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሰይድ ሀይቅ ቤተሰቦች ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ወይ ሰይድ አሁን ማለት ነው ይገለኛል። እኔ በቃ ቪዲዮ ካለቀኩኝ አንቺ ቪዲዮ አትለቅም እንዴ? በቃ እኔ ደግሞ ስሙንም ስለቀየረ በሱ ስልክም ስላለ ማለት ነው እውነቴን ነው የምላችሁ ስሪ ስሪ አይለኝም። እና በቀደም ራሱ ከ5 ቀን በኋላ ምናምን ነው አንድ ቪዲዮ ዝም ብዬ ለቀኩኝና ከዛ አለቀኩም ነበር። ሲመጣ ቪዲዮ አለቀኩም ሊበላኝ እላችኋለሁ። ሀባይብ እስቲ ላይክ፣ ሼር፣ ሰብስክራይብ አድርጉ። እና እንግዲህ ሰይድ ገበሬ ሆኗል። ልንገራችሁ ብዬ ነው። ገበሬ ነው ያው ባሌ ገበሬ ነው። እኔ ደግሞ ምንድነኝ የቤት እመቤት። እንዴ ቤት እመቤት ነው የሚባለው ይሆን? ኧረ ወዶ አይስቁ አለ። ሆኖም ግን ያው እኔ ቤት ያው ዶሮች አሉ፣ በጎች አሉ፣ የቤት ኃላፊነት አለ። ቤት መጠበቅ ራስን መጠበቅ የሚባል ነገር አለ። በቃ ቤቴን እየጠበቅኩኝ ያው በጎችን አደራ የተሰጡኝን ዶሮችን ደግሞ የራሴን እየተንከባከብኩ እገኛለሁ ማለት ነው። እሱ ደግሞ እርሻ ሂዷል ማለት ነው። ገጠር እያረመ ነው። ያው እንግዲህ አረም ቆይቶ ሲመጣ ያለው እንትን ምን ብዬ ልንገራችሁ፣ ጥቁርቁር ጥብስብስ እኔ አምሮብኝ እንደዚህ፣ እሱ ደግሞ ጥቁርቁር ብሎ በቃ ተጎርቶ ሲመጣ ያሳዝነኛል። የገበሬ ህይወት አያችሁ ምን ያህል አድካሚ እንደሆነ። እውነቴን በባሌ ነው የማየው። በቃ አሁን እሱ እዚህ ሲያል በቃ በአንድ ቀን ነው የሚለወጠው የሚገርማችሁና በቀደም አበሳጭቸው ነበረ ማለት ነው። ገጠር 8 ቀን ቆይቶ ሲመጣ አናድጄው ነበረ ማለት ነው። ነገር ግን እሱም ብድሩን መልሶኛል፣ ብድሩን ተመልሷል፣ ገርፎኛል። ግን ፕራንክ ሳላደርገው መልሶ ሄደብኝ ማለት ነው። አንድ ቀን ግን እንደው ምነው ፕራንክ ባላደረኳት ብሎ እስከሚል ድረስ ነው ፕራንክ ማደርገው። እኔ ደግሞ ፕራንክ ለማድረግ እውነቴን ነው በቃ እችላለሁ ማለት ነው፣ እችላለሁ። እኔ እንደሱ ስቄ ምናምን እንደዚህ ፈገግ ብዬ ምናምን ውሸት መሆኑን አላስነቃም ማለት ነው። እሱ እኮ ሳቆ ያመልጠዋል። እኔም ፕራንክ ማድረግ አይችልም። እነቃበታለሁ ማለት ነው። እንዴ እኔ ግን ኮስተር ካልኩኝ ኮስተር ነው በቃ ለማስመሰል አለሁ እላችኋለሁ። ግን አሁን እንዲያውም ተመችቶኛል ማለት ነው። ሂዶልኝ የለ ገጠር ሲመጣ ተለውጬ ነው የምጠብቀው። በቃ ብቻ እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉኝ ማለት ነው። አበረታቱን። ያው ይሄም ቻናል የሞተ ነው፣ ያኛውም የኔ የሞተ ነው። ተያይዘን ነው የሞት ነው ማለት ነው። ይሄ ወር እኔ ምን ብዬ ልንገራችሁ፣ እንደዚህ እንደ ወር ተስፋ ያስቆርጠኛል። ቪዲዮ እንሰራለን ምናምን በቃ አይታይም። 30 ሳንቲም ምናምን ነገር በቃ ሲያስጠላ እንዴ እኔ እንጃ። ያው ከአይዳያችን ነው ከቪዲዮ አሰራራችን ነው ከምንድን ነው አላቅም ብቻ ማለት ነው ወዶች። እና እናንተ አበረታቱን፣ እገዙን፣ እኛም እንበረታለን። አይዳም ይመጣላችሁ የሆነ ሀሳብ ይመጣላችሁ ሀይቀትን የሆነ ጠብ የሚል ነገር ሲኖረው ነው ማለት ነው። እና የሆነ ነገር በቃ ደስ የሚል ነገር ስታገኙ በቃ ትሰራላችሁ፣ ተስፋ ይኖራችኋል። አሁን ሰይድ በፊት አይሰራም ነበር፣ እኔ ጋራ ቪዲዮ ራሱ አይሰራም ነበር። ለምንድን ነው አሁን እኔ ጋር እየሰራ ያለው? ይሄን ቻናል ስጭኝና ልስራ ብሎ 10ም 5ም በቃ ዶላር ይሰራል። ታይ ከተባለ 10 ዶላር ይሰራል፣ ካልሆነ 5 ዶላር በወር ይሰራል ማለት ነው። ግን ከእኔ ጋር ተጨማምቆ በ3 ወር በ4 ወር ይከፍለናል፣ በ4 ወር በ5 ወር ይከፍለናል ማለት ነው። ገባችኋ? ከአንድ እንትን 2 ኮሳሳ ነው የሚባለው፣ ከአንድ አንበሳ 2 ኮሳሳ እንደሚባለው ማለት ነው። እና ከዛም በሱ አካውንት ነው የሚገባው። አካውንት እኔ ያደረኩት የዩቲዩብ እንትኔ የሰይድ አካውንት ነው። እና ብር ሲገባየ በቃ በ3 ወር በ4 ወር 10 ሺህ ብር አበድሩኝ ብትሉ ማለት ነው። እንዲሁ አሁን በ4 ወር ምናምን መልሳለሁኝ 10 ሺህ ብር አበድሩኝ ብትሉ የሚያበድራችሁ ሰው አለ? በአሁኑ ሰዓት የሚያበድር ሰው የለም። እውነቴን ነው የምላችሁ። እነሱንም ክፉ ማለት የለብንም፣ ጊዜው ስለማያስተማመን ነው። በአሁኑ ሰዓት ብር አበድራችሁ ቁጭ ብላችሁ ማለት ነው መጥቶ ተቀብሏችሁ ሂዳችሁ ነው የምትቀበሉት። ለዛውም ስንት ጊዜ አመላልሷችሁ ዛሬ ነገ፣ ከዛሬ ወር ከነገ ወር 2000 3000 እየሰጠ ያ ብራችሁ ሳታውቁት ያልቃል። እናንተም ያ ብር ይመለሳል። አያችሁ ወይ? ሳይመልስላችሁ ይቀርና ትቆራረጣላችሁ። እና በዚህ በከፋ ዘመን
እኛ በ4 ወር በ5 ወር 10 ሺህ ብር 5 ሺህ ብር 9 ሺህ ብር ማግኘታችን በቃ አልሐምዱሊላህ እያልን ነው ማለት ነው። ግን ብታበረታቱን ደግሞ የተሻለ ይከፍለናል ብዬ አስባለሁኝ። እናንተ ካገዛችሁን ካበረታታችሁን አረብ ሀገር ያላችሁ እህቶቻችንን ብዙ ጊዜ እናንተን የምንለው ለምን እንደው ታውቃላችሁ? እዛ ሀገር ስለሆነ ነው በር ማየት የሚቻለው። አውሮፓ አረብ ሀገር ያሉ እህቶቻችን ወንድሞቻችን ማየት ስለሚችሉ ነው። ከኢትዮጵያ ቢያውላችሁ በቢሊዮን ቢያውላችሁ ራሱ አይከፍልም ከኢትዮጵያ ማለት ነው። ምክንያቱም ግዴታ ማስታወቂያው ለኛ የሚከፍሉን ስፖንሰሮቻችን የሚያስተዋውቁት ነገር መታየት አለበትና እና ለዛ ነው ውዶች እናንተን ሁልጊዜ ተባበሩን ገዙን የምንላችሁ። እናንተም እናውቃለን በስራ ብዛት በቃ ጊዜ የላችሁም እናውቃለን። እኔም ስለነበርኩበት ያለፍኩበት ስለሆነ ዛሬ ሀገሬ ነኝ ብዬ ነኝ ሳይሆን ትናንትናም ከትናንት ወዳም አረብ ሀገር ስለነበርኩኝ እናንተ ቆማችሁበት ቦታ ላይ ቆሜ ስለነበረ አውቀዋለሁ ውዶች እረዳቸዋለሁኝና ያው በቃ ባገኛችሁ አጋጣሚ ድምጹን ቀንሳችሁ ራሱ ክፍቱን ብታደርጉልኝ ትረዱናላችሁ ብዬ ስለማስብ ነው ማለት ነው ሀባይ። እና አሁን እንደዚህ ወሬ የማወራችሁ ዝናብ አካፍቶ በጎችን ይዤ ተመልሼ ነው። እንደምታዩት ዝናብ አካፍቶ ነበረ እና በጎቹ አንበላም ሲሉኝ ይዤ ተመለስኩኝ ማለት ነው ሀባይቦቼ። እንደምታውስ በሶ ላይ እየደረሰ ነው። ሰላጣ ደግሞ ዛሬ ጧት ተክያለሁኝ። እዚች የ10 ብር ዘርቼ ነበር ብዙ ሆኑልኝ ማለት ነው። እስከ ታይ ድረስ ተክያለሁ ማለት ነው። በሶ አለ፣ ሸንኮራ አለ። ይሄ ነጭ ሸንኮራ የሚባለው ያ ደግሞ ቀይ ሸንኮራ ገና እየለመደልኝ ነው ማለት ነው። እና ብቻ አላህ ርዝቃችሁን በሀገራችሁ ያደርግላችሁ። በቀሎ ኮተኮታለሁ ብዬ ነበረ እንግዲህ እንትን አለ ማለት ነው። ዝናብ አካፍቶበታል። ለመኮትኮት አይቻልም ማለት ነው ስላካፋ። ስለዚህ በቃ ብራ ሲሆን ይኮተኮታል ማለት ነው። ውዶቼ፣ ማሮቼ፣ ፍቅሮቼ ስለምታበረታቱን ስለምታግዙን ከልብ እናመሰግናለን። ይሄ ጫት ደግሞ ብዙዎቻችሁ ኧረ ጫት ምንድነው ሀዲያ ግቢሽ ምናምን ትላላችሁ። ያው አብዛኛውን ጊዜ ለካሳ የተቀመጠ ነው። ካሳ ማለት መንገድ ስላለ በዚህ ይሄ ምናልባት ወደፊት መንገዱ ከወጣ ካሳ እንድናገኝበት የተቀመጠ ነው ማለት ነው ሀባይቦቼ። ለዛም ነው የማይጠፋው እላችኋለሁኝ። እና እንደዚህ ውርማ ምናምን መስሎ የሚታያቸው አትክልት ነው እላችኋለሁ። ፓፓዬም አለ ጦጣ ምናምን እንትን እያለ እና ሁለተኛ ደግሞ ከአረብ ሀገር ካመጣሁት ነገር በህዶንስ ይሄው ፍሬው ደርሷል ማለት ነው። ብዙ ለቅሜ አስጥቻ አድርቄ ኑር ያለሁኝ አሁንም እየደረሰ ነው። እንደምታውስ ደርሷል ማለት ነው። እንግዲህ በጣም ብዙ የደረሰ አለ። በደንብ ጠቆር ይበልና ዘሩን እያኖርኩ ነው ማለት ነው። ዘር የሚፈልጋለ እሰጣለሁ። እሺ ሰምታችኋል። 5 ድርሃም ገዝቼ እቺ ብቻ ናት በቅላልኝ። አንድ እግር በቅላ የጉድ አሳፈሰኝ ማለት የጉድ የሚገርማችሁ አሁንም የጉድ አለው ገና እያፈራ ነው። በቃ እያወጣ ነው ምናምን ነገርና ይገርማል። እና ብቻ ወሬ አላብዛባችሁ። ስለምታበረታቱ ስለምታግዙን ከልብ እናመሰግናለን። በያላችሁ በሰላማችሁ በዘት ይበለ ሀባይቦቼ። እኛንም ሰላም አላህ ያርገን። የተሻለ ፈጣሪ ይስጠን። አላህ ሞልቶታል። እኛ ካሰብነው በላይ እሱ ያውቃልና የተሻለውን ይወፍቅን እላችኋለሁ ሀባይቦቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ።